ጤና ይስጥልን ተመልካቾቻችን በዚህ ዝግጅታችን በጋምቤላ ክልል በሰላምና ጸጥታ እንደዚሁም በልማትና መልካም አስተዳደር ዙሪያ እየተከናወኑ በሚገኙ ስራዎች ዙሪያ የክልሉን ሁኔታን በተመለከተ ማብራሪያ እንዲሰጡን ርዕሰ መስተዳድሩን አቶ ጋትሎ አክቱትን እዚህ ስቱዲዮ ጋብዘናል። አቶ ጋትሎ አክቱት ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙ በተመልካቾች ስም በጣም አመሰግናለሁ። አመሰግናለሁ። ክልሉ በተለይ በጥልቅ ተሃድሶ እየተካሄደ መሆኑ ይታወቃልና በጥልቅ ተሃድሶ የተለዩ ችግሮች ምንድን ናቸው? አመሰግናለሁ። በክልላችን የተለዩ የመልካም አስተዳደር ችግሮች አንዱ በገጠርና በግብርና ኢንቨስትመንት ዙሪያ ላይ የሚከሰቱ የመልካም አስተዳደር ችግሮች ናቸው። እንደ ዋና ቁልፍ ችግር የተወሰደበት ጥልቀት መታየት ስላለበት ስለዚህ አንዱ እሱ ነው። በተለይ በመሬት አካባቢ ያለው ጉዳይ እንደ ትልቅ የታድሶ አጀንዳ ተወስዷል። ሁለተኛ በተለይ ከጸጥታ ጋር ተያይዞ በተለይ በድንበር አካባቢ ያለው የሞርሌ ደቡብ ሱዳን ዜጋዎች ጉዳይ ነው የሆነው። ሶስተኛ በተለይ በብዛት ከደቡብ ሱዳን ወደ ክልሉ የገቡ የስደተኞች ጉዳይ ነው። እናም ሌላም በተለይ አመራሩ የፈጠረው የሐሰተኛ የትምህርት ማስረጃ ድርጊት ጉዳይ ነው እንደ ትልቅ አጀንዳዎች ለጊዜ ያስናቸው ማለት ነው። እስኪ ከዚህ ከጥልቅ ተሃድሶ ጋር በተያያዘ በተለይ የክልሉ አመራሮች ተጠያቂ ከማድረግ አኳያ በዋናነት ደግሞ በክልሉ ቀደም ሲል ሲገለጽ እንደነበረውም ከፍተኛ የክልሉ የካቢኔ አባላት ሳይቀር በሐሰተኛ የትምህርት ማስረጃ ይዘው መገኘታቸውም ሲገለጽ ነበርና እነዚህ አመራሮችና ሌሎች አካላት ላይ ተጠያቂ ከማድረግ አኳያ ምን ስራ ሰርታቸዋል? በትክክል ትክክለኛ ስራ ሰርተዋል። በተለይ ጋደን የራሱ አመራር ሁኔታ ስለሚከታተል እነኚህ አመራሮች በቁጥር 40 የሚሆኑ ናቸው። ከክልል እስከ ወረዳዎች ድረስ ትክክለኛ የሐሰተኛ ትምህርት ማስረጃ እየፈጸሙ ናቸው። ስለዚህ በእነኛ አመራሮች ላይ ባለፈ ጊዜ ከትምህርትና ከፈተና ሚኒስቴር ጋር በመሆን እነን ስራ በመስራት ትክክለኛ ውጤት ወጥተው እነኛ አመራሮች ላይ ፖለቲካዊና አስተዳደራዊ እርምጃ ተወሰደባቸዋል በአሁኑ ሰዓት ማለት ነው። ስለዚህ የከሳይድ እርምጃዎቹ እንዳለ ሆኖ ግን የፖለቲካና የአስተዳደር እርምጃ ነው በአሁኑ ሰዓት የተወሰደባቸው ማለት ነው። ስለተለዩ አንዱ ትልቅ አመራር ፕሮጀክት ይዞ የህዝብ አገልግሎት ለመስጠት ክፍተት ይኖራቸዋል ብለን ነው እርምጃ የወሰድነው። እንግዲህ የጥልቅ ተሃድሶ ግምገማ ከመጀመሩ በፊትስ እነዚህ ሰዎች እንግዲህ ለረጅም ጊዜ በተለያዩ የስራ ኃላፊነት ቦታዎች ላይ የቆዩ ናቸውና ቀደም ብሎ ማወቅ አልተቻለም ነበር? ማጣራት ስራ በምን ሁኔታ እየተካሄደ ነው? ሌሎችስ ከህዝቡን የሚሰወር ነገር ስለሌለ ህዝቡን በየመድረኮቹ ስለሚያነሱ አባላችንም ያነሳሉ። ስለዚህ ይህ ጉዳይ ለምንድነው መቋሚያ የማያገኙ የሚል ነገር በመነሳት ወደ ማጣራት ውስጥ ነው የተገባ ከታድሶ በፊት ማለት ነው። ስለዚህ ይህ ነገር አባሉ ስለሚያነሳ መፍትሄ ለመስጠት ነው ትልቁ አቋም የተያዘው። ስለዚህ ይህ ነገር አይታወቅም ነበር። በተለይ እነኚህ አመራሮች አሪያ ባለመሆናቸው ምክንያት ለራሳቸው ድርጅት በግልጽነት እንን አላሳውቁም ነበር። ራሳቸው ደብቆ በአመራራችን ውስጥ የተወሰነ አመታትም ቆይቷል። ስለዚህ ይህንን የኛ ድርጅት ጠንካራ ጎን ነው እየተወሰደ ያለው። ምክንያቱም ምን ጊዜም ችግር በተገኘበት ሰዓት እርምጃ መወሰድ ነው። ስለዚህ ጋደን በአሁኑ ሰዓት ቁርጠኛ አቋም በመያዝ በነኚህ ላይ እርምጃ ተወስዷል። ግን ከዚህ በፊት ግልጽነት ስላልነበረባቸው እነኚህ አመራሮች ግልጽ ሆነው አላወጡም ነበረ። ስለዚህ በህዝቡ ጥቆማ በአባሉ ጥቆማ ነው እኔን ወደ ማጣራት የተገባ ማለት ነው። እንደው እነዚህ አካላት ወይ አመራሮች በተለይ አብዛኞቹ በመሆናቸው ጭምር ሐሰተኛ የትምህርት ማስረጃ ይዘው በኃላፊነት ቦታ መቀመጣቸው ለህዝቡ አገልግሎት በመስጠት ከመልካም አስተዳደር አኳያ ለሚፈጠሩ ችግሮች መንስኤ ናቸው ማለት ይቻላል? በግምገማቸው አይታችሁታል? መንስኤ ናቸው ብለን ወስደናቸው። ምክንያቱም
የሚሰጡ አገልግሎት ውጤታማ ሊሆን አይችልም። ምክንያቱም የአሁኑ ሰዓት ስራዎቹ እውቀት ያስፈልጋሉ። በተለይ የጤና፣ የትምህርት፣ የግብርና፣ የውሃ ስራዎች አጠቃላይ በሀገራችን አካባቢ የምንሰራቸው የእድገት ስራዎች ትክክለኛ ችሎታ የሚያስፈልግ ስራዎች ናቸው። እኔን ከማንኛውም ኢትዮጵያ ዜጋ የሚሰወር ነገር አይደለም። ስለዚህ በህዝቡ ላይ ያደረገው ጫና ቀላል አይደለምና የችግሮቹ ምንጭ ሆነው ወስደናል ማለት ነው። ይሄ ማስረጃዎችን የትምህርት ማስረጃዎችን የማጣራት ሀሰተኛ ሌሎች ማስረጃዎች ያላቸው ስራዎች በክልል ደረጃ ብቻ ሳይሆን በወረዳና እስከ ታችኛው አደረጃጀት ድረስ የማጣራት ስራስ በምን ሁኔታ እየሄደ ነው ማለት ነው? እሱም እስከ ሲቪል ሰርቫን ወረዳዎቹም ድረስ ያለው ሙያተኛ የሚሄድበት ሁኔታ ይፈጥራል። ምክንያቱም ክልሉ ከኪራይ ሰብሳቢነት ከሙስና የጸዳ ክልል ለመፍጠር ነው ትልቁ ምስጢር። ስለዚህ ይህንን ሁሉም አካል ይመለከተዋል። አመራር ብቻ አይደለም ተጠያቂ ማድረግ ያለበት። ስለዚህ ታችኛ ሙያተኛውም ራሱ ማየት ያስፈልጋል። ከዚህ ሐሰተኛ የትምህርት ማስረጃ ማለት ነው። እንግዲህ ጋምቤላ ክልልን ስናነሳ በስፋት ከሚነሱ ጉዳዮች አንዱ ክልሉ እንደሚታወቀው ሰፊ የግብርና ኢንቨስትመንት የእርሻ መሬት ያለው መሆኑ ይታወቃል። ከዚህ ጋር ተያይዞ የሚነሱ ጉዳዮች አሉ። አንደኛው በመሬቱን ሰፊ ባለሀብቶች በብዛት ለማልማት ካሁን በፊት ወስደው ነበር፣ ፈቃድም አውጥተው እየተንቀሳቀሱ እንደነበር ይታወቃል። ይሁንና ይህንን መሬት የግብርና የእርሻ መሬት በአግባቡ ጥቅም ላይ ባለማዋል ወደ ልማት ባለማዞር ሰፊ ችግሮች እንዳሉ ይታወቃል። በጥናትም ተረጋግጧል። በቅርብ ጊዜ የተካሄደ ጥናትና ውይይትም ተደርጎበት ስለነበር ማለት ነው። በአሁኑ ወቅት እነዚህን ችግሮች የማስተካከል ባለሀብቱ እንዲያለማ ወይም ደግሞ ያላለማው ባለሀብት መሬቱን ከመንጠቅና ሌሎች እርምጃዎችን ከመውሰድ አኳያ እየተሰሩ ያሉ ስራዎች ምንድን ናቸው ማለት እንችላለን? በተለይ ከዚህ ቀደም እንደ ከፍተኛ ችግር በክልሉ አካባቢ የሚታየው የነበረው የግብርና ኢንቨስትመንት መሬቶች በጥናት ተደግፈው ባለመቀመጣቸው ነው እንደ ችግር የሆነው። ስለዚህ እንን ችግር ለመፍታት ከፌዴራል ጋር በመሆን ትክክለኛ የማጣራት ስራዎችም ሰርተዋል። ስለዚህ በእነኚህ ጥናት ውጤቶች በትክክል ስለወጡ ደረጃዎቹ ማወቅ ችለናል። በተለይ በሙሉ አቅማቸው ወደ ተጨባጭ ለውጥ ውስጥ እየገቡ ወደ 49 የሚሆኑ ናቸው። እነኚህ በጣም ጥሩ ውጤት ያመጡ ናቸው። ወደ 38 በቢ ላይና በጥሩ ተግባር ላይ የሆኑ ናቸው። እናም 68 የሚሆነው በማስጠንቀቂያ እንዲሳለፉ አድርገናል። እናም 27ቱ የመጨረሻ ማስጠንቀቂያ ሆኖ እንዲቀጥሉ አድርገናል። ነገር ግን በጥናቱ መሰረት ወደ 269ኞቹ ላይ ያላለሙ እርምጃ ወስደናል። በተለይ እነኚህ አንፊድና ኤፍ ላይ የወደቁ ናቸው። ምክንያቱም መሬት ሕገ መንግስታችን አንቀጽ 40 ላይ እንደሚያስቀምጠው መሬቱ የህዝቡና የመንግስት ነው። ስለዚህ ይሄ ትልቅ ሀብታችን በአግባቡ ማስተዳደር መቻል አለብን። ስለዚህ አሁን ጋምቤላ ክልል የኢንቨስትመንት መሬት ችግር የለውም። እናም እኛምም በአሁኑ ሰዓት 3.2 ሚሊዮን ሄክታር አለን እንደ ጋምቤላ ክልል ማለት ነው። የኛ ህዝቡ ቁጥር ቢታይ 36916 ህዝቡ ነው ያለው። ስለዚህ ጥቂት ህዝብ አለን፣ ሰፊ መሬት አለን። ስለዚህ እነኚህ መሬቶች የኢትዮጵያ መሬቶች ናቸው። ስለዚህ ማንኛውም አካል የኢትዮጵያ ዜጋ ይሁን የውጭ ኢንቨስተር ይሁን የማልማት እድል ይኖራቸዋል። ነገር ግን እነኚህ 269ኞቹ በሙሉ አቅማቸው ወደ ማልማት ስራ ውስጥ ስላልገቡ ነው እርምጃ እየተወሰደባቸው። ስለዚህ ሌሎቹ እንደሚነጋገሩ አይደለም። ተጨባጭ የሆነው ጥናት ነው የተካሄደው። ከአዱላ አሰራር ነፃ የሆነው ጥናት ነው የተካሄደው። ስለዚህ እንደኔ እነኚህ ያላለሙ እርምጃ መወሰዳችን ተገቢነት አለ። ምክንያቱም የጥናቱ ውጤት ነው፣ ትክክለኛ ፋይንዲንጎች ናቸው የተገኙ። ስለዚህ ወደ መንግስት መሬት መመለስ አለበት የሚል አቋም ነው ክልሉ የያዘው ማለት ነው። በክልሉ ከሚካሄደው ሰፊ የግብርና ኢንቨስትመንት ጋር ተያይዞ
በተለያዩ ወቅት በመገናኛ ብዙሃንም ሆኖ በተለያዩ ወገኖች የሚራመዱ ሀሳቦች አሉ። አንደኛው እነዚህ ትልልቅ የግብርና ኢንቨስትመንት ስራዎች ሲከናወኑ አርሶ አደሮች ይፈናቀላሉ። ከዚሁ ጋር ተያይዞም እንደገና ለሚፈናቀሉትም ተገቢውን ካሳ አይከፈላቸውም በሚል በተለያዩ ወገኖች የሚነሱ ቅሬታዎች አሉ እና እነዚህ አይነት ችግሮችን በምን መልኩ እየተፈቱ ነው? በእርግጥስ እነዚህ የሚባሉት ነገር ትክክል ናቸው ማለት እንችላለን? እንን የውጭ ተጽዕኖ በሀገራችን ላይና በክልሉ ላይ ትክክለኛ ነገር አይደለም እንደኛ ማለት ነው። በተለይ ሰፊ መሬት ካለ ጥቂት ህዝቡን ያለበት ክልል ከሆነ ጋምቤላ ይህንን የላንድ ግራፊንግ ኢሹ በማንኛውም መልኩ ሊነሳ አይችልም። ምክንያቱም እኛምም የኛ አርሶ አደሮች የኛ አያቶችም የራሳቸው የመሬት ይዞታ አላቸው። በተለይ የጋምቤላ ህዝቡን እንደ ሌሎች አካባቢ ህዝብ አይደለም፣ የመሬት ጠበብም የለም በጋምቤላ ክልል ውስጥ። ስለዚህ ማንኛውም ሰፈር ወይም መንደር ወይም ወረዳ በመሬት የሚጨናነቁ ቦታ የለም በጋምቤላ ክልል ውስጥ። ስለዚህ ሰፊ መሬት ነው ያለው። ለዚህ ነው እነኚህ ባለሀብቶች እንድናስተናገድ የቻልነው ማለት ነው። ትልቁ መሳያ እሱ ነው። ምሳሌ ይሄ ነው። ስለዚህ ውጪ የሚያወሩ አሁን በመፈናቀል ምክንያት የከፈልነው ካሳ የለው ምክንያቱም የተፈናቀለው ዜጎች የሉ ማለት ነው። ነገር ግን እንደ ፖለቲካ አጀንዳ ስላደረጉ በተለይ እነኚህ ታዳጊ ክልሎች ላይ ያነሳሉ። በቃ ፖለቲካ አጀንዳቸው ለማራመድ እነኚህ ውጪ የሆነው ከኢትዮጵያ ውጪ የሆነው እንትና ተቋሞች የራሳቸው ፖለቲካ ለማራመድ ካልሆነ በስተቀር ተጨባጭ ነገር የለውም። አንድ ቀንም ወደ ቀበሌ፣ ወደ ወረዳ፣ ወደ ዞን፣ ወደ ኔጋር የመጣ ዜጋ የለውም። መሬቴ ተወሰደብኛል የሚል ቅሬታም የለም። እስከ ዛሬ ድረስ አስተናግደ አላክም። እኔ ስርም ያለው የወረዳዎችም የዞን አመራሮችም አይተው አያውቅም ይሄ ነገር ማለት ነው። ስለዚህ የሌለው ነገር ነውና ፈጠራ ነው እየተደረገ ያለ። በጣም ጥሩ። እንግዲህ ጋምቤላ ክልል ከደቡብ ሱዳን ጋር በስፋት የሚዋሰን ክልል ነው። ደቡብ ሱዳን ደግሞ እንደሚታወቀው በአሁኑ ወቅት የተረጋጋ አይነት ሁኔታ ውስጥ አይደለም ያለችው። ይህን ተከትሎም በርካታ ደቡብ ሱዳን ዜጎች ወደ ኢትዮጵያ በስደት ይመጣሉ። ከሚመጡባቸው ክልሎች አንዱ ጋምቤላ ነው። በስፋትም በብዛት ይመጣሉ ስደተኞችና እንደው የነዚህ ስደተኞች በብዛት መምጣትና በክልሉ መስተናገዳቸው እሱ ዓለም አቀፍ ሕግን ተቀብላ ኢትዮጵያ የምታስተናግደው እሱ ጥሩ ነገር በዓለም አቀፍ ደረጃ ኢትዮጵያ ትልቅ አድናቆትን ያተረፈችበት ቢሆንም እነዚህን ስደተኞች ሲስተናገዱ በክልሉ ከሰላምና ጸጥታ አኳያ እንደዚሁም ደግሞ በአግባቡ ከማስተናገድ አኳያ ወይም ሊፈጠሩ የሚችሉ ችግሮችን ከመቋቋም አኳያ የተዘረጉ አሰራሮች አሉ ወይ? የስደተኞቹ በብዛት መምጣትስ በክልሉ ሰላምና ጸጥታ ላይ የፈጠረው ችግር አለ? በተለይ ከአካባቢ ህብረተሰብ ጋር አንዳንድ ጊዜ ግጭቶች ይፈጠራሉ። ስለዚህ እነኚህ የሚፈጠረው ያለመግባባቶች በመጥፎ አጋጣሚ የሰው ህይወትም የሚያልፍበት ሁኔታዎች አሉ። ስለዚህ ይህንን በሰላም ዙሪያ ላይ ያለመረጋጋትም የሚያመጣ ነገር ነው። ስለዚህ በዚህ ምክንያት ብዙ ህጎችም ፕሌስ የማድረግ ስራዎችም ሰርተዋል። በተለይ የአገራችን አካባቢ ያለው አራ ተቋም በጣም ጥሩ ስራ እየሰሩ ነው። በተለይ የዓለም አቀፍ ህጎች እናም የሀገራችን ህጎች እነኚህ ስደተኞች ተከተለው የራሳቸው ኖሮ ለማሳለፍ በጣም ደህና የተሻለ ስራ እየሰሩ ነው አራዎቹ ማለት ነው። በተመሳሳይ መልኩ ዩኤንኤችሲአር በራሱ ኮሚሽን አማካይነት ስራዎች እየሰሩ ነው። በተለይ የዓለም አቀፍ ህጎች ሬስፔክት በማድረግ እና ኢንዲጂነስም እንዳይጎዳ ጭምር ብዙ ስራዎች ሰፊ ስራዎች እየሰሩ ነው ከኛ ጋር ማለት ነው። ክልሉ መንግስት ራሱ እነኚህ የደቡብ ሱዳን ዜጎች የራሳችን ነባር ብሔረሰቦች እንዳይጎዱ ከማድረግ አኳያ ትክክለኛ ውይይቶችም ተፈጥረዋል። በተለይ አሁን በወረዳዎች አካባቢ ያለው ሀገር ሽማግሌዎች ትክክለኛ ስራ እንዲሰሩ ፕሌስ ተደርጓል። አመራሩም ራሱ ለስደተኞቹም ግንዛቤ እንዲኖራቸው እንዴት ማስተዳደር እንዳለባቸው ሰፊ ስራዎች ሰርተዋል። በተለይ ስርዓት መያዝ አለበት። ምክንያቱም አንድ ስደተኛ ከሆነ
እንዴት ነው ካምፖ አካባቢ መኖር የሚቻለው? ሌላው ችግር ሲያጋጥማቸው በካምፖች ውስጥ በተለይ የጤና ችግር ሊያጋጥማቸው ይችላል። ስለዚህ ወደ ሌሎቹ አካባቢ ሕክምና ለማግኘት እንዴት መሄድ እንዳለባቸው ስርዓትም አለ። በአራ አማካይነት ወይም በሚመለከተው አካል ፐርሚሽን ይኖራቸዋል ማለት ነው። በስንት ቀናት ሌላ አካባቢ ሄዶ መመለስ እንዳለበት ይሄ የቁጥጥርና የመከታተል ስራ አራም የመሰረት ኃላፊነትም አለ። ስለዚህ እነኚህ ስራዎች አሁን ተመካክረን እየተሰራ ነው ያለ። ይህንን በሰታ ላይ ማስቀመጠው ነገር እሱ ነው። ሁለተኛ በኢኮኖሚ ላይ ትልቅ ኢምፓክት ነው ያመጣው። ምክንያቱም ሰው በበዛ ቁጥር ኢኮኖሚ እንደ ኖርማል ስታንዳርድ ላይ ሊሆን አይችልም። ስለዚህ እነኚህ የደቡብ ሱዳን ስደተኞች በመግባታቸው ምክንያት አሁን ያለው ዋጋና የነበረው ዋጋ አንድ አይደለም። ስለዚህ በዜጎች ኢኮኖሚ ላይ ተጽዕኖ ያሳደረ ነው የሚገኘው። ስለዚህ ይህንን እንደ ከፍተኛ ችግር ነው እኛ የምንወስደው። ሶስተኛ እንደ ችግር የምናየው በማህበራዊ ተቋማት መጠቀም ዙሪያ ላይ ነው። ምክንያቱም በስደተኞች ካምፕ አካባቢ ሆስፒታሎች የሉ፣ ራሱ ደረጃ የጠበቁ ጤና ኬላዎች የሉ። ስለዚህ እነኚህ የማህበራዊ ችግሮች በሚያጋጥሙበት ጊዜ የማጋራትም ችግሮችም አሉ ከነባር ህብረተሰቦቹ ጋር። ስለዚህ በማህበራዊ አገልግሎት ተቋማት አካባቢ ጸጥታውንም ያሳደረ ነው ማለት ነው። ስለዚህ ይህንን እንደ ሶስተኛ ችግር ይወስዳለሁ ማለት ነው። ሌላው የህገ ወጥም የጦር መሳሪያ ችግርም ያበረከተ ነው ያለው። ምክንያቱም ደቡብ ሱዳን እንደሚታወቀው አሁን ከችግር በኋላ ወታደሮቹ አልተረጋጉም። ስለዚህ ባለመረጋጋታቸው ምክንያት የመሳሪያ ወደ ብር የመቀየር ዘዴ ያላቸው ማለት ነው። መሳሪያቸው ይሸጣሉ። ስለዚህ ይህንን በጣም ትንቅ ነው ለሀገራችን ሰላም። ስለዚህ ይህንን እንደ ድንበራማ ተጽዕኖ እንወስዳለን ማለት ነው። ሶስተኛ የድንበር ዘለል ወንጀሎች ናቸው። ሰው ገለው ወደ ስደተኞች አካባቢ መጥተው እንደ መደበቂያ አይነት የሚካሄድበት ሁኔታዎች አሉ። የኢትዮጵያ መንግስትም ሆነ ሌሎች ከስደተኞች ጋር ተያያዥነት ያላቸው ስራዎችን የሚሰሩ ድርጅቶች እንደ ዩኤንኤችሲአር የመሳሰሉ ጋር ተቀናጅቶ በመስራትና እነዚህ ችግሮችን ከመቀነስ አኳያ ተጨባጭ የመጡ ለውጦች ምንድን ናቸው ማለት ነው? በካምፕ አካባቢ የሚገኙ የአህራ ኦፊሰሮች አማካይነት ስራ እየሰሩ ነው። በተለይ ካምፕ ኮኦርዲኔተሮች ስራ ላይ ናቸው። ዩኤንኤችሲአር የዓለም አቀፍ ህጎች እንዲከበሩ ከማድረግ በቃ ስልጠናዎች ለካምፕ ኮኦርዲኔተሮች፣ ለታዋቂ የካምፕ አገር ሽማግሌዎች ስልጠናዎችም ጭምር እየሰጡ ነው። ሌላው የስደተኞች ባህሪ ሁኔታ ስናየው አብዛኞቻቸው ሴቶችና ህጻናት ናቸው። ስለዚህ ይህ ከመሆኑ አንጻር አይደል እንዳይሆኑ ያለ ስራ ካምፖች አካባቢ እንዳይቀመጡ ወደ ትምህርትም እንዲገቡ አራም ብዙ ፕሮጀክቶችም ከሚመለከተው የዩኤንኤችሲአር አካሎች ጋር ስራ እየሰሩ ነው። በተለይ እነኚህ ልጆች ወደ ትምህርት እንደገቡ የማድረግ ስራ እየሰሩ ነው። ሌላ ውሃ ስራዎች ውሃ እንዲያገኙ፣ ጊዜያዊ ቤቶች እንዲያገኙ የማድረግ ምግብ እንዲያገኙ ከማድረግ እሱ ብዙ ሰፊ የሆነው የኤንጂኦሶች በተለይ በአካባቢ አሁን በስራ ላይ ያለው መንግስታዊ ያልሆኑ ድርጅቶች የራሳቸው ስራ ተቀብለው እየሰሩ ነው ማለት ነው። በክልሉ በተደጋጋሚ ከሚነሱ ጉዳዮች አንዱ ከደቡብ ሱዳን የሚመጡት የሙርሌ ማህበረሰብ አባላት በክልሉ ዜጎች ላይ ተደጋጋሚ ጥቃት በመፈጸም ህጻናትን አግቶ የመውሰድ፣ ከብቶችን የመዝረፍ እንደዚሁም ሰዎችን የመግደል ሁኔታዎች በተደጋጋሚ ይስተዋላሉ፣ ይከሰታሉ። እነዚህ ችግሮች እንግዲህ ቆየት ያለ ታሪክ አላቸው። ረጅም ዓመታት በዚህ መልኩ ሲሄድ የቆየ ነው። ግን ባለፈው ዓመት ሚያዝያ አካባቢ እንደዚህ ሰፊ የሆነ ጥቃት ፈጽመው ብዙ ህጻናትና ከብቶችን ወስደዋል። አሁን በቅርብ ጊዜም ተመሳሳይ አይነት ድርጊቶች ተፈጽመዋልና እነዚህን የሚወሰዱ ህጻናትንና ከብቶችን የማስመለስ ስራው ምን ያህል ውጤታማ ነው ማለት እንችላለን? በቅርብ ጊዜ የተፈጠረ ችግር አይደለም፣ ቆይቷል። ስር የሰደደ ችግር ነው የሙርሌ ችግር። ስለዚህ ይገባሉ። በተለይ ዘንድሮ አመታት ሙርሌ ለከብት ፈለጋ ነው፣ ለከብት ዝርፊያ ነው መጥተው
ዘርፎ የሚሄደው ማለት ነው። በተለይ በሜዳማ የሆነ ቦታዎች ላይ ከግለሰቦች ጋር ወይም ከነዋሪዎች ጋር ተገናኝተው ይጋጫሉ። ከዛ በኋላ ከብት የማምለስ እድል ካለ ከብቶች ይመለሳሉ። እድል ከሌለ ግን ይዞ ይሄዳሉ። ይህን ነው የነበረው ወቅቶች ማለት ነው። ነገር ግን በአሁኑ ሰዓት ለየት የሆነው የሞርሌ ፍላጎት በጣም ተቀይረዋል። በተለይ አንዱ በኃይለኛ በከብቶች ላይ ያለው ፍቅር ቀላል ፍቅር አይደለም፣ ሞርሌ ማለት ነው። ይሄ ከከብቶች ጋር የተያያዘ እንደው ምንድነው የሚለው ብዙ ጊዜ መረጃዎች የሚያሳዩት ከጋብቻ ጋር የተያያዙ ሁኔታዎች አሉ። አንድ የሞርሌ ማህበረሰብ ጋብቻ ለመፈጸም ከ50 እስከ 70 ከብቶችን ማቅረብ ይኖርበታል። ስለዚህ ለዛ ያንን ከብቶች ለማግኘትም ከብቶች ላይ ማተኮራቸው ለዛ ነው የሚባል ነገር አለ። ትክክለኛ መረጃ ነው። ሞርሌ አካባቢ የጥሎች ከብቶች አሉ። ስለዚህ ጉዳይ እንደ ሲሪየስ ነገር ነው። ጄኔሬሽን ወደ ጄኔሬሽን ነው አሁን ይሄ ልምድ ያቸጋግሩ ማለት ይሄ ባል ያቸጋግሩ መስፎ ባሉ ያቸጋግሩ ችግራቸው ነው። በተለይ አንድ ጄኔሬሽን በቃ ወደ ወንድ የሚባለው ደረጃ ላይ ሲደርሱ የጋብቻ እድሜ ሲደርስ ዳ ስለሆኑ የራሳቸውን ወደ መስፎ ካልኩሌሽኖች ውስጥ ይገባሉ። ህይወትን እስከሚሰጥ ድረስ ማለት ነው። በተለይ ከብቶችን ስለሌለባቸው ጋብቻ ጊዜያቸው ሲደርሱ ወደ ጎረቤት አገሮች ናቸው የሚሄዱት። በተለይ ወደ ኢትዮጵያ ኢን ፓርቲኩላር ቱ ጋምቤላ ከብቶቹ ስላለበት መቶ የራሳቸው ጋብቻ ሰርግ ለመፍጸም እንደገና መቶ ወደ ከብት ፈለጋ ይመጣሉ። ስለዚህ ይህንን ባህል ስላለ ስር እየሰደደ ልምድ ሆኗል ማለት ነው። ስር እየሰደደ ባህል ሆኗል። ስለዚህ ይህን ነገር ሞቲቫቸው በጣም ነው በእጅጉ እየጨመረ ያለ ማለት ነው። ስለዚህ ይሄ አንድ የባህል ችግር ነው ሆኖ የሚታየው። ሁለተኛ ሞርሌዎቹ ከብቶቹ ለኢኮኖሚ ይፈልጋሉ። ምክንያቱም የኢኮኖሚ እድገታቸው ምክንያቱም የኋላ ቀሪ ህዝቦች ናቸው። ኢኮኖሚ እድገት የላቸው። በተለይ ሞርሌ አካባቢዎች ስለ ትምህርት ማሰብ፣ ስለ ውሃ ማሰብ፣ ስለ ጤና ማሰብ፣ ስለ ግብርና ስራዎች ማሰብ ዘበብ ነው። ምንም የሚሳሰብበት ደረጃ ላይ አይደሉም። ስለዚህ ትራዲሽናል ላይፍ ኦፍ ሊቪንግ ነው ያላቸው ማለት ነው። በጣም ከደህንነት ወለል በታች የሚገኙ ህዝቦች ናቸው። ስለዚህ ይሄ በመሆኑ ምክንያቱም ከብት ለወተት ይፈልጋሉ፣ ከብት ለስጋ ይፈልጋሉ፣ የከብት ቆዳም ይፈልጋሉ፣ ሌላም ቅቤም ይፈልጋሉ። ስለዚህ ይህንን በመሆኑ ምክንያት ከብቱም ከንድና የራሱ ዱቃ የሆነው ካልሆነ በስተቀር በጣም መጥፎ ቦታ የለውም በከብት ላይ ማለት ነው። ስለዚህ ይሄ በመሆኑ ምክንያት እንደ ራሳቸው የኢኮኖሚ እድገት ይወስዳሉ ማለት ነው። ከብት አርቢዎች የጀግንነትም ሲቆጠራል። ምንድነው አንድ ወንድ ልጅ ከተወለደ 13 14 ዓመት ጀምሮ መሳሪያ መያዝ አለበት፣ ሄዶ ሌላ ቦታ መግደል አለበት ሰው። ይሄ ደግሞ የጀግንነት ተደርጎ ይወሰዳል። ትክክል ነው። ስለዚህ ይሄ ነገር ያደርጋሉ። የራሳቸው ኢኮኖሚ እድገት ከማሳካት አንፃር የራሳቸው ፍላጎት እየጨመረ መጥተዋል። ሶስተኛ እንደ ጀግንነት ነው የወሰዱት። በተለይ ሰው የገደለ ሰው አጉል ክብር አለ፣ ክብር ይሰጠዋል። በተለይ በእጃቸው ላይ አንድ ሰው ከገደለ የሆነ ምልክት ይደረጋል። አንድ ሰው የገደለው ምልክት ይደረጋል። ሁለተኛ ሰው ከገደለ እንደገና ሁለተኛ ምልክት እያለ ይሄዳል። ይሄ ሰው በመጀመሪያ ምግብም ቢሆን መጀመሪያ የሚበላ ሰው እሱ ነው። መጠጥም የአካባቢ መጠጦችም ካሉ እንደ ቦርዴ አይነት መጀመሪያ ቦርድ የሚጀምረው እሱ ነው። ሌላው ወደ ግጭቶች በሚሄዱበት ሰዓት እሱ ነው የመጀመሪያ ጥይት የመጣው ማለት ነው። ስለዚህ እንደዚህ አይነት ባህሪ አለ፣ እንደዚህ አይነት ባህል አለ። ልዩ ክብርና ልዩ ስፍራ የሚሰጠው ያን ይፈጸማል። ክብር ያገኛል ያ ሰው ማለት ነው። ይሄንን ድርጊት የሚፈጸመው እሱ ብቻ አይደለም። ብዙ ከብቶች ከጋምቤላ ያመጣ ሰው በጣም ብዙ ክብር ነው። ምክንያቱም ግማቹ ለራሱ ያስቀርዋል፣ ግማቹ ለዘመዶቹ ይሰጠዋል። ስለዚህ ይህንን ልጅ በቃ እኛ እንድጠቀም አደረገ
የሚል በጎሳ ደረጃ ትልቅ ቦታ ይሰጠዋል ለልጁ። ስለዚህ ይሄ ነገር ነው ያለው። ሌላ ለምን ልጆች ይወስዳሉ የሚል ነገር ላይ ትንሽ ነገር ማለት አለብኝ። በተለይ እድሜያቸው ከ0 እስከ 13 ባለው ሬንጅ ውስጥ ይወስዳሉ። ሳይገድሉ በጉልበት ጉትቶ ይወስዳሉ። ስለዚህ ይህንን አብዳክሽን ለምን አመጣ የሚል ትልቅ ጥያቄ ነው። የመጣበት ሁኔታ አሁኑ ሰዓት ልጆች ያልወለዱ ሰዎች አሉ፣ ልጅ የሌላቸው ዜጎች አላቸው። ስለዚህ እነኚህ ዜጎች ልጆች ይፈልጋሉ፣ በአዳፕሽን ማለት ነው። በአዳፕሽን ይፈልጋሉ፣ እንደ ራሳቸው ልጆች ይወስዳሉ። በተለይ ሞሮሌ አካባቢ ብዙ ችግሮች አሉ። አንድ ልጅ ወደ 150 ከፍት ይቀይራሉ ማለት ነው። በተለይ እንካኝ ነው። ስለዚህ እድሜ ከፍ ያለው ልጅ ከሆነ በከፍት ይቀይራሉ። ከዛ በኋላ ከብቶቹ ለልጁ ያመጣ ሰውየው ይሰጣል። ከዛ በኋላ ልጅ የሌለው ልጁ ይወስዳል ማለት ነው። እንደዚህ አይነት እንደ ቢዝነስ ተወሰደ፣ እንደ ኮመርሻል ነገር ተወስደዋል። ስለዚህ እንደገና ፍላጎታቸው በልጆች ላይ በጣም ነው አሁን ያደረጉ ማለት ነው። ይሄን ነው ፍላጎታቸው በልጆች ላይ ማለት ነው። ህፃናቱንም የሚወስዱበትም ከብቶችንም ለመዝረፍ የሚነሳሱበት ምክንያቶችን ሰፋ አድርገው ጠቅሰዋቸዋልና እንደው እነዚህ ችግሮችን መነሻ በማድረግ አሁን ባለፈው አመትም ሆነ በቅርብ ጊዜ ወስደዋቸው የነበሩ ህፃናትንም ሆነ ከብቶችን የማስመለስ ስራ በክልሉ መንግስትና በፌዴራል መንግስትም እንደዚሁም በሌሎች ኃይሎች ድጋፍም ጭምር ለማስመለስ ጥረት ሲደረግ ነበር። ምን ያህል ውጤታማ ነው ይሄ በተጨባጭ? እኔ በዚህ አጋጣሚ መጀመሪያ የመከላከያ ተቋማችን እንደ ተቋም መስገና ማቅረብ እፈልጋለሁ። በተለይ ጀግኖች የመከላከያ ሰራዊታችን በከፈሉ መስዋዕትነት አሁን ትልቅ ቦታ አላቸው። በተለይ በጋምቤላ ዘንድ ትልቅ መስገና ነው ለልዩ ኃይል መከላከያ አባላት እየተደረገ ያለ ማለት። ምክንያቱም ከዚህ በፊት በሞሮሌ የተወሰደ ሰው ተመልሶ ታይቶ አይታወቅም። በተለይ ሚያዝያ 7 ወደ 104 ልጆች ናቸው የተወሰዱ። በኑዌር ብሔረሰብ ዞን አካባቢ ነው ይህ ችግር የተፈጠረው። ስለዚህ እነኚህ ልጆች ከነኚህ ልጆች ውስጥ በተደረገው የትግል ስራ 94 ልጆች በህይወት ላይ ሆነው ተመልሰዋል። በአሁኑ ሰዓት ማለት ነው ልጆቹ እኛ ጋር ናቸው ያሉ። ዘንድሮ አመት በተለይ የካቲት 6 በአንጌላ አካባቢና በመጋቢት 2009 ሶሪ ታሪኩ ተደግመዋል። በተለይ በእነኚህ አካባቢዎች የነበረው ጥቃት ልጆቹ ተወስደዋል። በተለይ በኡቧ አካባቢ ወደ 22 እና በአንጌላ አካባቢ ወደ 5 ወስደዋል። ስለዚህ ከነኚህ ውስጥ በአሁኑ ሰዓት 6 ልጆች ተመልሰዋል በህይወት ላይ ሆኖ ማለት ነው። ስለዚህ ይህንን በህዝቡ ልብ በጣም ትልቅ ነገር አምጥቷል በአሁኑ ሰዓት ማለት ነው። ስለዚህ በአጠቃላይ 100 ልጆች በእኛ እጅ ነው ያሉ። በአኛዋ ብሔረሰብ ዞን 6 ልጆች አገኝተነዋል። በኑዌር ብሔረሰብ ዞን ከአምና ዓመት ጀምሮ እስካሁን ወደ 94 ልጆች አገኝተነዋል። ቶታሊ 100 ልጆች እኛ እጅ ናቸው፣ በህይወት ላይ ናቸው። ኢኮኖሚ ደረጃቸው ጥሩ ነው የሆነው ማለት ነው። ስለዚህ ቀሪ የሆኑ ልጆች ያልተመለሱ ልጆች አሉ። እነኚህ ቀሪ የሆኑ ልጆች በተለይ በተደጋጋሚ አኛዋ ዞን አካባቢ የተወሰዱ ልጆች ናቸው እና በኑዌር ዞን አካባቢ። ስለዚህ እነኚህ ልጆች ዝርዝራቸው ስለሚታወቅ አምና ዓመት በጀመርነው መንገድ በተለይ ከደቡብ ሱዳን ጋር ያለን የኢትዮ ደቡብ ሱዳን ድንበር ኮሚሽን አማካይነት እነኚህ ስራዎች ቀሪ የሆነ ስራዎች እንሰራቸዋለን። በተለይ አሁኑ ሰዓት እቅዳለን ከደቡብ ሱዳን ጋር ልጆቹ የማስመለስ ስራ እንሰራለን። በተለይ ባይኖክሼሽን በድርድርም ከሆነ ዲፕሎማሲ ወይ እነኚህ ልጆች የሚመለስበት ሜካኒዝም ይፈጠራል። እሱ እንደ አንድ ጥሩ ነገር ነው የሚሆነው። ምክንያቱም ድንበሩ ኮሚሽን ፋንክሽናል ሆነዋል በአሁኑ ሰዓት ማለት ነው። ይሄ እንደ አንድ ስራ ነው የምንወስደው ቀሪ ልጆች ሙሉ በሙሉ እንዲመለሱ የማድረግ። ሁለተኛ
በህዝቦች አካባቢ የተዘረፉ አምና ዓመትና አሁንም የተዘረፉ ከብቶች የማስመለስ ስራ እንሰራለን። አምና ዓመት የሞርሌ አገር ሽማግሌዎች የሞርሌ ቄሶች ወደኛ አካባቢ መጡ። ከህዝባችን ጋር ከአገር ሽማግሌዎቻችን ጋር አንድ ላይ ሆነው ውይይቶች ሲያካሂዱ ነበር። አንዱ የውይይቱ እንትና ውሳኔ የነበረው ከብቶቹ የማስመለስ ስራ እንሰራለን። ስለዚህ አሁን ከብቶቹ የማስመለስ ስራ በጋራ እንሰራለን። ሶስተኛ ወንጀለኞቹ የመያዝ ጉዳይ ነው። ወደ ህግ ማቅረብ አለባቸው እነኚህ ወንጀለኞች። ስለዚህ ደቡብ ሱዳን መንግስትና እኛ መንግስት ጋር እነኚህ ወንጀለኞች ባሉበት ተለይተው እርምጃ መወሰድ አለበት የሚል ነገር ነው። የመጨረሻ የሚሆነው የጋምቤላ ህዝቦች ያቀረቡት ጥያቄዎች አሉ። በተለይ ትልቅ ጥያቄዎቻቸው ለሀገራችን የሞቱ ዜጎቻችን በተደጋጋሚ ካሳ ለሀገራችን ይከፈል የሚል ጉዳይ አላቸው። ስለዚህ ካሳ ለኢትዮጵያ መንግስት ይከፈል የሚል አቋም አላቸው ህዝቦቹ ማለት ነው። ስለዚህ የሀገራችን ዜጎች ስለሆኑ ለሀገራችን ካሳ ይከፈል የሚል አቋም አለ። ይህንን በድርድር የሚደረግ ነገር ነው የሚሆነው ማለት ነው። ሙርሌዎች ታሪካቸውን መለስ ብለን ወደ ኋላ ስናይ ይሄ ጥቃት የመፈጸም ቅድም ስንጠቅሳቸው የነበሩ ከብቶችን የመዝረፍ ህፃናትን የመዝረፍ ባህላቸው ልምድ ነው። ረጅም ዓመታት የቆየ ነው። ወደ ኢትዮጵያ ድንበር ተሻግረው ብቻ ሳይሆን እዛው ደቡብ ሱዳን ውስጥ ባሉ ጎሳዎች ጭምር ኑዌርም፣ አኝዋም፣ ዲንካ ጭምር እነሱ ጋር የነሱንም የመዝረፍና የመጋጨት ባህልና ልምድ እንዳላቸው የታሪክ መረጃዎች ያመለክታሉ። በእኛም ሀገር እንግዲህ ተደጋጋሚ ነው ጥቃት እየመጣ ያለውና እንደው ተደጋጋሚ ጥቃቶች እየፈጸሙ ይህንን ጉዳት ማድረሳቸው ይታወቃል። ስለዚህ በክልሉ ይህንን ሁኔታ መግታት ያልተቻለበት ምክንያቱ ምንድን ነው? ከጸጥታው የክልሉ አቅም በላይ ስለሆነ ነው ወይስ በተለያየ ባለፈው ዓመት ይህን ጥቃት ፈጸሙ፣ አሁን በቅርብ ጊዜም በተከታታይ እንደዚህ እየፈጸሙ መምጣታቸው ነገም ላለመፈጸሙ ዋስትና የለንም። ስለዚህ ይሄ ሊሆን የቻለበት ዋነኛው ምክንያት ምንድን ነው? ከእናንተ አቅም በላይ ነው ማለት እንችላለን? ከክልሉ በላይ ይህንን ከክልሉ አቅም በላይ የሚሆን ነገር አይደለም። ከክልሉ አቅም በላይ አይደለም። ምክንያቱም ጋምቤላ ክልል እንደሚታወቀው እንደ ሌሎቹ ክልሎች በቂ የጸጥታ ኃይል አለ። እነኚህ ኃይሎች ትክክለኛ ስራ ላይ ናቸው። ምክንያቱም በአካባቢ በትክክለኛ ሁኔታ የመከላከያ ሰራዊት በብዛት አለ። እንደገና የልዩ ኃይል አለ። የአካባቢ ሚሊሻዎችም አሉ። ስለዚህ የከተማ ስራዎቹ ፖሊሶች ናቸው የሚሰሩ። ስለዚህ በቂ ኃይል አለን። ከአቅም በላይ የሆነ ነገር የለውም። ነገር ግን ግንዛቤ መውሰድ ያለበት ነገር አለ። ምንድነው እሱ? እኛ ከደቡብ ሱዳን ጋር ያለን ድንበር በጣም ሰፊ ድንበር ነው። አጥር መገንባትም አይቻልም። በእኛና በደቡብ ሱዳን መካከል አጥር ሊኖር አይችልም። ስለዚህ ይህ ሁኔታ ስላለ ህብረተሰባችን በድንበራማ የሆነ ቦታዎች ላይ ህዝቡን ያልተሰፈረባቸው ቦታዎች አሉ። በብዛት ህዝቡን የሌለባቸው ጫቃማ የሆነ ቦታዎች አሉ። ብዙ ወንዞች ያለባቸው ቦታዎች አሉ። ሜዳማ የሆነ ቦታዎች አሉ። ስለዚህ ይሄ የጋምቤላ ጂኦግራፊካል አቀማመጥ በጣም ችግር ሆነ እኔ ሳየው ማለት ነው። ምክንያቱም እነኚህ ወንዞች፣ እነኚህ ጫካዎች፣ እነኚህ ሜዳማ ድንበራማ የሆነ ቦታዎች ያንዳንድ ሰፈር ላይ ያንዳንድ መንደር ላይ ጸጥታ ኃይሉ ማስቀመጥ በጣም ይከብዳል አንዳንድ ጊዜ ማለት ነው። ስለዚህ ይሄ በመሆኑ ምክንያት ነው። ምክንያቱም ወደዛ አካባቢ ህዝቦቹ ተገናኝተዋል። በአካባቢዎች ማለት ነው ህዝቦቹ ተገናኝተዋል። በወንዞቹም በጫካዎቹም በሜዳዎቹም ህዝቦቹ ተገናኝተዋል። የደቡብ ሱዳንና የኢትዮጵያ ዜጎች የሆነ የጋምቤላ ክልል ማለት ነው። ስለዚህ ይሄ በመኖሩ ምክንያት ነው። ከአቅም በላይ የሆነበት ምክንያት ጉዳይ አይደለም። ይሄ ነገር ማለት መቆጣጠር ይቻላል። ስለዚህ ያኗኗር ባህላቸውና አኗኗር ባህላቸው ከነኚህ የተንኮል ነገሮችና ራሳቸው ቀላል ስለማያጣዩ ምክንያቱም ለምሳሌ እንውሰድ መከላከያ ካምፖች አካባቢ፣ ልዩ ኃይል ካምፖች አካባቢ ሚሊሺያ የሚገኝበት ቦታ፣ ፖሊስ የሚገኝበት ቦታ አይገቡም። ካምፖች አሁን በአኝዋ ብሔረሰብ ዞን ተረፋማ የሆነ ቦታዎች ተቋቁመዋል።
በኑዌር ዞን አካባቢ ተረፋማ የሆነ ቦታዎች ላይ ተቋቁሟል። ልዩ ኃይል በተመሳሳይ ከመከላከያ ጎን ሆኖ ካምፖቻቸው እንዲኖሩ አድርገናል። ስለዚህ የኃይል አቀማመጥ በአሁኑ ሰዓት እንደገና ተስተካክሏል። ስለዚህ እነ ነገር እንደ ጥሩ ነገር ነው የሚወሰደው። ሁለተኛ ከዚህ በፊት ሚሊሻዎቻችን የአካባቢ ሚሊሻ አልተደራጁም። ስለዚህ በቀበሌዎች ደረጃ ባለመደራጃቸው ምክንያት በቀበሌ ደረጃ ራሳቸውን የመጠበቅ እድል አልነበረም። ስለዚህ በአሁኑ ሰዓት በቂ ኃይል ወደ ስልጠና አስገብተን በበቂ ሎጂስቲክ አሁን ተደግፎ ጥሩ እንቅስቃሴ ላይ ናቸው። እንደ መፍትሄ እየተወሰደው ህዝቡን በራሱ ቀበሌ በራሱ ሰፈር ራሳቸው መጠበቅ ስላለባቸው ሚሊሻ ተደራጅተው አሁን ጥሩ ኦፕሬሽን ስራዎች ላይ ናቸው የሚል ነገር ነው ማስቀምጠው። የሙርሌ ማህበረሰብ ያው ብዙ የተማሩ ባለመሆናቸው ግንዛቤ ማስጨበጥና ወደ ትምህርት እንዲገቡ ማድረግ አካባቢው ኢኮኖሚካሊ በኢኮኖሚ በጣም የተዳከመ በመሆኑ ኢኮኖሚ ተጠቃሚ እንዲሆኑና መሰረተ ልማት እንዲሟላላቸው ማድረግ እንደ ዘላቂ መፍትሄ ሊቆጠር ይችል ይሆናል። ግን አሁንም ቢሆን ችግሩ አሳሳቢና ያው በተደጋጋሚ የሚከሰት ከመሆኑ አንፃር በመንግስት ለመንግስት የሚሰሩ ስራዎች ይኖራሉ። የክልሉ መንግስት ከአጎራባች ግዛቶች ጋር እንደዚሁም ደግሞ የፌዴራል መንግስቱ ከደቡብ ሱዳን መንግስት ጋር የሚሰራቸው የዲፕሎማሲ ስራዎች ይኖራሉ። ከዚህ ጎን ለጎን ደግሞ በጣም ውጤታማ ሊያደርገው የሚችለው በሀገር ሽማግሌዎች ደረጃም ውይይቶች እንዲደረጉ ማድረግ ይጠበቃል። ግን አሁን እንደ ችግር የሚነሳው የድንበር ኮሚሽኑ በኩል የሚሰሩ ስራዎች እንደተጠበቁ ሆነው እነዚህ የድንበር ኮሚሽን ስብሰባዎችም ሆነ ውይይቶች ሲካሄዱ ግን የሀገር ሽማግሌዎችን በስፋት አካቶ ያለ መሄድ እንደ ችግሩ ቀጣይ እንዲሆን አድርጎታል የሚባል ነገር አለ። የድንበር ኮሚሽኑ የሚያሳልፋቸው ውሳኔዎችም በአግባቡ ተግባራዊ ያለ መሆናቸውም የችግሩ ሌላኛው አባባሽ ምክንያት ነው ተብሎ ይጠቀሳልና በዚህ ላይ ምን አስተያየት አለዎት? ትክክል ነው። በተለይ ድንበር ኮሚሽኑ ካለው የደቡብ ሱዳን ያለመረጋጋት ምክንያት ብዙ ጊዜ ውሳኔዎቹ ተግባራዊ አይሆንም። ስለዚህ ከችግር አንጻር ነው እኛ ስናየው በተለይ አጎራባች ክልል የሆነው ቡማ ስቴት ሙርሌ የሚገኝበት ክልል በደቡብ ሱዳን ከፍተኛ ችግር ውስጥ ነው ያለው። ስለዚህ እዛ አካባቢ በጣም የተከናካኝ ቡድኖች አሉ። እነኚህ ቡድኖች በቃ ክልሉ እንዳይረጋጋ ያደርጉበት ሁኔታ አለ። ሌላው ተጽዕኖ ደቡብ ሱዳን ናሽናል ሌቨል ችግር ውስጥ ነው ያለ። ስለዚህ እነን የስራዎቹ ለቀመን ቆጠረን ከመተግበር አንጻር ከፍተኛ ክፍተት አለ። ስለዚህ ይህ ክፍተት ነው እነኚህ አጀንዳዎች ያልተዘጉበት ምክንያት። በተለይ ቀሪ የሆነ ልጆች የማዝመለጥ ስራ፣ ከብቶች የማዝመለጥ ወንጀለኞቹ የመያዝ የአቅም ችግር ስላለ ነው እዛ አካባቢ ማለት ነው። ስለዚህ ይህንን እንደ ትክክለኛ ነገር እወስዳለሁ። ሌላው በተለይ ጥሩ የሚሆነው ለወደፊቱ እንደ ትልቅ መፍትሄ በተለይ ሀገራችን የጀመረው ስምምነቶች ከደቡብ ሱዳን ጋር መንግስት ለመንግስት ያደረገው ስምምነቶች በጣም ነው ሙሉ ልባችን እየተቀበልናቸው። ምክንያቱም እኛ ኮኔክትድ ካልሆንን ከደቡብ ሱዳን ጋር በመንገድ ችግሩ አይቀርፍም። ስለዚህ መንገዶቹ ወደ ደቡብ ሱዳን ስናስገባቸው ቶሎ ኃይላችን ገፍተው ስለዚህ የመከላከል ስራዎችም አስቀድሞ መስራት ይቻላል። ስለዚህ እነኚህ የመሰረተ ልማት ስራዎች መቀጠልም አለባቸው፣ ፍጥነትም ሊኖራቸው ይገባል። በተለይ መንግስታችን በጣም ነው የምናመሰግነው። በተለይ ባለፈው ጊዜ የደቡብ ሱዳን ፕሬዝዳንት ክቡር ሰልቫኪር በመጡበት ወቅት ባደረገው ስምምነት ከኛ ክቡር ጠቅላይ ሚኒስትር ጋር ትክክለኛ ነገር ነው መሆኑም ያለበት ጉዳይ ነው። ምክንያቱም ጎረቤት ምን ጊዜም ቋሚ ነው በድንበር ቦታ ላይ። ስለዚህ ቋሚ ስለሆነ ይሄ የጋራ የማልማት ስራ ካልተፈጠረ ችግር ይሆናል። ስለዚህ እንደኔ በጣም ነው ትልቅ እርምጃ ነው ወደ ስምምነቶች ውስጥ እንድንገባ የማድረግ ስራ መድረኩ። ሌላው ህዝቡ ለህዝቡን ግንኙነት ነው ማጠናከር ያለበት። ህዝቡ ለህዝቡ ግንኙነት በተለይ ሞርሌ የሚገኝባቸው ቦታዎች አገር ሽማግሌዎች መገናኘት አለበት በየጊዜ ማለት ነው። በየጊዜ የተገናኙ የጋራ እቅድ ካለ የጋራ ስራዎች ካሉ በቃ ያላቸው ስሜት ማስተካከል ይቻላል። ትምህርት እንዲያገኙ እድል እንድንሰጣቸው አስበን ነበር እንደ ክልል።
በተለይ በጥሩ አጋጣሚ ጋምቤላ ዩኒቨርሲቲ አለ፣ ኮሌጆች አሉ፣ ሃይ ስኩሎች አሉ፣ ፕራይመሪ ስኩሎች አሉ። ስለዚህ እዛ አካባቢ ማገዝ ያለብንም ነገር ካለ እንድናገዛቸው ነው ክልሉ መንግስት አቋም የያዘው ማለት ነው። ስለዚህ በነበረው ውጥረቶች እንደገና ወደ ኋላ እያስመለሰ ነው እንጂ ይህንን አቅደን ነበረ ማለት ነው። ስለዚህ እነኚህ የትምህርት ዕድሎች፣ የጤና ስራዎች፣ የትምህርት ስራዎች፣ የግብርና ስራዎች፣ የውሃ ስራዎች ከተሰሩ እዛ አካባቢ በቋምነት መኖር ይችላሉ ማለት ነው። ነገር ግን የጥቅም ጉዳይ ነው። አሁን የጥቅም ጉዳይ ነው አሁን ወደኛ ጋር የመጡ ያለ። ስለዚህ አፍሪሼት አድርጋለሁ ህዝቡ ለህዝቡን ስራ መቀጠል አለበት የሚል ነገር ነው። ስለዚህ አመራር ከአመራር እየተገናኘ አገር ሽማግሌ ከአገር ሽማግሌዎች እየተገናኘ ከተደረገ ትልቅ መፍትሄ ይሆናል ብዬ ነው የወሰድኩት። እንግዲህ በክልሉ በርካታ የልማት ስራዎች በማከናወን ህዝቡን ተጠቃሚ ከማድረግ አኳያ እንደዚሁም ደግሞ ክልሉ ታዳጊ ክልል እንደመሆኑ መጠን ከአጎራባች ክልሎች በሚሰጠው የአቅም ግንባታ ድጋፍም ህዝቡን ይበልጥ ተጠቃሚ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድን ናቸው? በቀጣይስ የሚሰሩ ስራዎች? ጥሩ። እንደ ጋምቤላ ክልል ትልቅ የልማት እድገት ያመጣል ብለን የወሰድነው ነገር ውሃ ማዕከል ያደረገው የመንደር መሳሰብ ስራችን ነው። በተለይ በ2003 ይህንን ፕሮግራም ተጀምሯል። በተለይ ፕሮግራም ከመጀመሪያው በፊት በፈቃደኝነት ላይ የተመሰረተ እንዲሆን ከህዝቦች ጋር ውይይቶች በማካሄድ እና የጋራ መግባባት መፍጠር ነው የነበረው ስራ። ስለዚህ ይህንን ትልቅ እድል ማምለጥ ስለሌለባቸው በተለይ በመጀመሪያ ጂቲፒ ላይ እንደ ትልቅ አጀንዳ ነው የተወሰነው። በተለይ 2003 ላይ ትልቅ አጀንዳ ነው ያደረግነው። ህዝቦቹ እዚህ አካባቢ ትንሽ ሰዎች ታገኛለህ፣ እዛ አካባቢ እዛም የሚኖሩ ህዝቦች ናቸው። ስለዚህ ጤና ተቋማት ለመገንባት፣ ትምህርት ቤቶቹ ለመገንባት፣ ውሃ ለመቆፈር፣ የግብርና ስራዎች ለመስራት የሚቻልበት ደረጃ ላይ አይደለም። ፈጣን እድገት ለማስመዝገብ በጣም ነው ክልሉ መንግስት የሚያስቸግረው። ስለዚህ ይህንን እንደ ትልቅ አማራጭ ተወስዶ ስራ ሰርተናል። በተለይ በአሁኑ ሰዓት ወደ 98 መንደር ማዕከላት አሉ። እነኚህ መንደር ማዕከላት በቀላሉ ውሃ ስራዎችን ሰርተዋል። ውሃ ማዕከል ያደረገ የመንደር ማሳሰብ ስራ ስለሆነ ውሃ ስራዎችም ሰርተዋል በጥሩ ሁኔታ። አፈጻጸማችን በጣም ጥሩ ነው። ሁለተኛ ትምህርት ግንባታዎች ናቸው በአቅርቢያ። ምክንያቱም እኛ በደርግ ወቅት ከ18 ኪሎ ሜትር ነው ተጉዘን ወደ ትምህርት ቤት የምንሄደው። ነገር ግን በአሁኑ ሰዓት በመንደር ትምህርት ቤት ስላለ አሁን ልጆቹ በአቅርቢያ ትምህርት እያገኙ ነው። ይሄ እንደ ትልቅ እድል ነው። ሶስተኛ ውሃ በአካባቢ ስለተሰራ እዛ አካባቢ ከውሃ ችግር ከውሃ ወለድ በሽታ ንጹህ መጠጥ ውሃ አቅርቦት በጣም ጥሩ አድርጓል። ምክንያቱም ቀደም ሲል የባህሮና የዝናብ ውሃ ነው ህዝቦቻችን ሲጠቀማቸው የነበረው በደርግ ወቅት ማለት ነው። ነገር ግን አሁን ወደ መንደር ስለገቡ በጣም የውሃ ተጠቃሚ ሆነዋል ህዝቡን ማለት ነው። ሌላው ጤና ማለት ነው። ጤና በጣም ከፍተኛ ችግር ነበረ በጋምቤላ ክልል ውስጥ። በሰው ጉልበት ነው ወደ ሌሎ እንትና ክሊኒክ ያለበት ቦታ ሰው ተቸክመው በሰው ጉልበት ህክምና የሚያገኙ ማለት ነው። ስለዚህ በአሁኑ ሰዓት ጤና ተቋማት አሉ በመንደር አካባቢ ማለት ነው። ስለዚህ ራሳቸው ምክር ቤቶችም አሉ መልካም አስተዳደር ስራዎች ለመስራት ማለት ነው። ስለዚህ መንደር በጣም ትልቅ ነገር ነው። እንደ ጋምቤላ ክልል በጣም አስፈላጊ ነው። ስለዚህ አሁን በመንደር ህዝቡን ምርትና ምርታማነት አረጋግጧል። በተለይ ሞዴል መንደሮች አሉ በአሁኑ ሰዓት ግራጁዌት ያደርግናቸው ማብቃት ስራ ይሰራባቸው ማለት ነው። ስለዚህ እነኚህ መንደሮች ሞዴል ናቸው። አሁን ከሳር ቤት ወደ ቆርቆሮ ቤት የገቡ ማህበረሰቦች አሉ። እንደገና ከአንድ ሄክታር በላይ እስከ 18 ሄክታር ኢቨን ይሄ ሰው ገበያ ስላለ በአቅርቢያ አሁን ኢኮኖሚ እድገታቸው በጣም እየተጨመረ መጥተዋል። ስለዚህ ይሄ ፖሊሲ በጣም እንደ ትልቅ ነገር ወስደናል። ህዝባችን የነበረው የአኗኗር ዘይቤያቸው ቶሎ ለመቀየር የተጠቀምንበት የልማት ተጠቃሚነት መስመር ነው አሁን ክልሉ እየተጠቀመ ያለው። እሱ ብቻ አይደለም። ኢቨን በመንደር አሁን መሰረተ ልማት ስራዎች ስለሰሩ መንደር ከከተማ ጋር ተሳስረው በመንገድ
አሁን የገበያ እድልም ተፈጠረባቸዋል። ስለዚህ በዚህ ምክንያት አሁን ገበያቸው ያደገ መጥቷል በዛ አካባቢዎች። ስለዚህ በተለይ መንደር እንደ ትልቅ ነገር ተወስዶ የታችኛ ህብረተሰብ ተደርጓል። እሱም ብቻ አይደለም። በተለይ አሁን እንደ ልማት ስራዎች የመጀመሪያ ጂቲፒ እና የሁለተኛ ጂቲፒ መነሻ ተደርጎ ጋምቤላ ከተማ አሁን ተቀይረዋል። እንደ ድሮ አይደለም። የአሁኑ ጋምቤላ ከተማና የነበረው ጋምቤላ ከተማ አንድ አይደለም በአሁኑ ሰዓት። በተለይ የመሰረተ ልማት ስራዎችም ሰርተዋል። ስለዚህ ብዙ ነገሮችም ሰርተዋል በጋምቤላ ክልል ማለት ነው። ይህንን እድገታችን የሚያሳይ ነገር ነው ማለት ነው። ስለዚህ እሱ ብቻ አይደለም። እስከ ዞኖች ከተሞች እስከ ወረዳ ከተሞች በተመሳሳይ መልኩ የጀመርናቸው ነገሮች አሉ። ውጤታችን ስንገመገም ከነ ውስንነቶች ማለት ነው። ውስንነቶች ስራ ሲሰራ ችግሮች አሉ። በተለይ ያልተጠናቀቅናቸው ፕሮጀክቶች አሉ። እነኚህ ቶሎ ብለን በእቅዶቻችን ተይዘን የምንፈታ ነገሮች ናቸው ማለት ነው። አቶ ጋትሎ አክቱት የጋምቤላ ክልል ርዕሰ መስተዳድር ጥሪያችንን አክብረው እዚህ ስቱዲዮ መጥተው ያነሳናቸው ጥያቄዎች ሰፊ ማብራሪያ ስለሰጡን በኢቢሲ ስም በጣም አመሰግናለሁ። በጣም አመሰግናለሁ። በጋምቤላ ክልል እየተከናወኑ ስለሚገኙ የልማትና የመልካም አስተዳደር እንደዚሁም የሰላምና የጸጥታ ጉዳዮች ላይ ማብራሪያ ሲሰጡን የቆዩት የክልሉ ርዕሰ መስተዳድር አቶ ጋትሎ አክቱት ነበሩ። ከእሳቸው ጋር የነበረን ቆይታ በዚሁ ተጠናቋል። ከቀሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ ይሆንላችሁ።